ሰላም የብስራት ዩቲዩብ ቻናል ተከታታዮች እንደምን ቆይታችኋል? የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር ነው ሚካኤል ፀሐይ አብራችሁ ቆይታ አደርጋለሁ። ከሀገር ውስጥ መረጃዎች ስንጀምር የፈታኋትን ሚስቴን እንዴት ታገባታለህ በሚል የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። በከፋ ዞን ዴቻ ወረዳ በቂም በቀል በመነሳት የግድያ ወንጀል የፈጸመው ግለሰብ በእስራት መቀጣቱ ተገልጿል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀና ያሰፋ ለብስራት ሬዲዮ እንደገለጹት ተከሳሽ አብዲሳ አጥቦ የተባለ ሲሆን የግል ተበዳይ የሆነውን ግለሰብ እኔ የፈታኋትን ሚስት አንተ እንዴት ታገባታለህ በሚል ጫካ ውስጥ ተደብቆ በመጠበቅና በመደብደብ የግድያ ወንጀል መፈጸሙን ተናግረዋል። ፖሊስ በሰውና በአስክሬን ምርመራ ውጤት መዝገቡን በማደራጀት ክስ እንዲመሰርትበት ለዞኑ አቃቤ ሕግ ይልካል። የከፋ ዞን አቃቤ ሕግ ፖሊስ የደረሰውን ምርመራ መዝገብ መነሻ በማድረግ የኢፌድሪ የወንጀል ሕግ አንቀጽ 540 ላይ የተደነገገውን ተላልፎ በመገኘቱ በፈጸመው ሰው መግደል ወንጀል ክስ መስርቶበት ፍርድ ቤትም ያቀርበዋል። የከፋ ዞን ከፍተኛ ፍርድ ቤት አቃቤ ሕግ ያቀረበውን መዝገብ ግራ ቀኙን መርምሮ ተከሳሹን በፈጸመው ወንጀል የጥፋተኝነት ብይን ይሰጣል። በዚሁ መሰረት የከፋ ዞን ከፍተኛ ፍርድ ቤት ተከሳሽ አብዲሳ አጥቦ በ15 ዓመት ጽኑ እስራት እንዲቀጣ መወሰኑን የኢንስፔክተር ደጀና ያሰፋ ጨምረው ለብስራት ሬዲዮ ተናግረዋል። ዘገባው የሳምራጅ ስዩም ነው። በሐዋሳ ከተማ 120 ሊትር ነዳጅ የሚይዝ ህገወጥ ታንከር በባጃጁ ላይ አስገጥሞ ሲንቀሳቀስ የነበረ ሹፌር ተያዘ። በሐዋሳ ከተማ በባለ 3 እግር ተሽከርካሪ ላይ ህገወጥ ተጨማሪ ታንከር በመቅጠም ነዳጅ ሲቀዳ የነበረው ሹፌር በፖሊስ ቁጥጥር ስር መዋሉን የከተማው ፖሊስ መምሪያ አስታውቋል። ግለሰቡ በባለ 3 እግር ባጃጅ ተሽከርካሪ ውስጥ የወንበር ቅርጽ ያለው ህገወጥ ታንከር አስገጥሞ መገኘቱም ተገልጿል። የሐዋሳ ከተማ ፖሊስ መምሪያ ምክትል አዛዥና የማህበረሰብ አቀፍ ወንጀል መከላከያ ኃላፊ ኮማንደር አብስራ አመሎ ለብስራት ሬዲዮ እንደገለጹት ግለሰቡ በተሰራው ህገወጥ ታንከር ውስጥ 120 ሊትር ነዳጅ የተገኘ ሲሆን ባጃጁ በመደበኛ ሁኔታ መያዝ የሚችለው ግን 8 ሊትር ብቻ እንደነበርም ገልጸዋል። በዚህም የባጃጅ ሹፌሩን ጨምሮ በጋራ ሲሰሩ የነበሩ የነዳጅ ማደያው ሰራተኞች በቁጥጥር ስር ውለዋል። ፖሊስ ከንግድና ኢንዱስትሪ ቢሮ ጋር በመተባበር ምርመራ እያጣራ እንደሚገኝ ገልጾ የክስ መዝገብ እያዘጋጀ እንደሚገኝም አስረድቷል። መሰል ህገወጥ የነዳጅ ዝውውርና የማከማቻ ተግባር በሀገር ኢኮኖሚና ህብረተሰብ ደህንነት ላይ ከፍተኛ ጉዳት የሚያስከትል በመሆኑ በድርጊቱ ላይ በሚሳተፉ አካላት ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥልም ኮማንደር አብስራ አመሎ ጨምረው ለብስራት ሬዲዮ ተናግረዋል። ዘገባው የሳምራጅ ስዩም ነው። ከብስራት ዩቲዩብ ቻናል እየተከታተላችሁ ያላችሁት የመረጃ ሰዓታችን እንደቀጠለ ነው። ወደ ውጭ መረጃዎቻችን ስናልፍ አሜሪካ በኢራን ጦርነት 37.5 ቢሊዮን ዶላር ገደማ ማውጣቷን የመከላከያ ሚኒስትሩ ተናገሩ። አሜሪካ በኢራን ጦርነት ወደ 37.5 ቢሊዮን ዶላር ገደማ ማውጣቷን የመከላከያ ሚኒስትሩ ፔት ሄግዜት ተናገሩ። ያለፈው ግንቦት ወር ላይ ከቀረበው የ8 ቢሊዮን ዶላር ወጪ የአሁኑም ከፍተኛ ነው ተብሏል። ሄግዜት ለአሜሪካ ሴኔት በሰጡት ማብራሪያ ለፔንታጎን ተጨማሪ 87 ቢሊዮን ዶላር እንዲመደብም ጠይቀዋል። ከዚህ ገንዘብ 67 ቢሊዮን ዶላሩ በመካከለኛው ምስራቅ ለሚካሄድ ኦፕሬሽን የሚውል ነው ተብሏል። ሄግዜት ማብራሪያ በሚሰጡበት ወቅት ጦርነቱን የሚቃወሙ ሰዎች ድምጻቸውን በተደጋጋሚ በማሰማት ንግግራቸውን አቋርጠዋል። ኢራንና አሜሪካ በድጋሚ ወደ ግጭቱ ከተመለሱ ወዲህ ሄግዜት በካፒታል ሂል ተገኝተው ማብራሪያ ሲሰጡ የአሁኑ ለመጀመሪያም ጊዜ ነው። 3 አሜሪካውያን ወታደሮችም በኢራን ጥቃት ተገድለዋል። ዋይት ሀውስ ለቀጣዩ በጀት ዓመት 1.5 ትሪሊዮን ዶላር እንዲፈቀድለትም ጠይቋል። ጉንዳኖችን ጣፋጭ ምግብ ለመስራት የተጠቀመው የሬስቶራንት ባለቤት በእስራት ተቀጣ። የደቡብ ኮሪያ አቃቤ ሕግ ጉንዳኖችን ተጠቅሞ ጣፋጭ ምግብ ያቀረበውን የሬስቶራንት ባለቤት በ1 ዓመት እስራት እንዲቀጣ ጠየቀ። በአገሪቱ ለምግብነት እንዲውል ፈቃድ ከተሰጣቸው 10 ነፍሳት መካከልም ጉንዳኖች አልተካተቱም። ፌንጣና አንበጣ ለምግብነት እንዲውሉ ፈቃድ ከተሰጣቸው ነፍሳት ውስጥ ይገኙበታል። አቃቤ ሕግ ሬስቶራንቱ 20 ሚሊዮን የኮሪያ ዎን ወይም ደግሞ 13510 ዶላር እንዲቀጣም ጠይቋል። ሜኬሌን በተባለው የፈረንሳይ ተቋም የሚሰጠው የቅንጡ ሬስቶራንቶች ደረጃ ያለው ምግብ ቤቱ ባለቤት ጉንዳኖችን መጠቀሙን ቢያምንም በውስን መጠን ብቻ ጥቅም ላይ ውለዋል ብሏል። በረዶ ከፍራፍሬ ጋር ተዋህዶ በአይስክሬም መልክ የሚሰራበት ሶርብስ በተባለው ጣፋጭ ምግብ አናት ላይ በስሱ ብቻ ጉንዳኖችን መነስነሳቸውን ገልጿል። ተመጋቢዎች ጉንዳን ያልተነሰነሰበትን ጣፋጭ ምግብ ማዘዝ እንደሚችሉም ተናግሯል። ከብስራት ዩቲዩብ ቻናል ስትከታተሉት የነበረው የመረጃ ሰዓታችን ይህንን ይመስል ነበር። እኔ ሚካኤል ፀሐይ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። መልካም ቀን።